ጉድ ቤተሰብ እኔ ይሄ የምናገረው ነገር እውነት ነው። እስኪ ጠዋት የሰራሁት ቪዲዮ እዩ። ሄርሜላ በዚህ መልኩ ምልመራ እንደምታደርግ ነግሬያችሁ ነበር። ነገር ግን ስለማታምኑ አንዳንዶቻችሁ ምንም ማድረግ አልችልም። አያም ሶሪ ከማለት ውጪ እኔ የምለው ሌላም ነገር አለ። ልንገራችሁ፣ ኔክስት ምን እንደሚመጣ ልንገራችሁ። ቀጣይ ይሄ ነገር አብርሽ አላመነበትም፣ እመኑኝ አላመነበትም። ምክንያቱም ለምን መሰላችሁ? ትላንትና አብርሽ ተናዶ ነው ጥሏት ሄደው አይደለ? ካያችሁ ማለት ነው። ዛሬ ደግሞ እንትና ማለት ነው ይሄ አለቅላቂው አቤል ማለት ነው። አቤል እኔ ልጁማ የአቤል ነው እንዲ አቤል ነው እንዲ ያስረገዘው ጋይስ። ጭራሽ ልጅ ሲወለድልህ ደስ ይላል የሚለውን ሙዚቃ ከፍቶ እኮ የሚያጨበጭበው እኮ አቤል ነው። አብርሽ ለምንድን ነው ያልተገኘው? አብርሽ በስርዓት ተገኝቶ ሽንቷ ተወስዶ የሄርሜላ ሽንት ተወስዶ ተቀጥቶ በስነ ስርዓት በላብራቶሪ የስንት ቀን ነፍሰ ጡር እንደሆነች የስንት ሳምንት ማለት ነው ስንት ሳምንት የነፍሰ ጡር እንደሆነች ቼክ አድርጎ አብርሽ ነው ደስታውን መቀበል ያለበት እንጂ አቤል የምን ቤት አጨብጫቢ ነው? አንተ የምን ወገብ ያዥ ነክ? አንተ አሁን ሌላ ነገር እንዲፈጠር እያደረክ ነው። አብርሽ ይሄንን ነገር እሷ የእውነት ከአብርሽ ከሆነ ያረገዘችው አብርሽ ነው መገኘት ያለበት፣ አብርሽ ነው ደስታውን መካፈል ያለበት እንጂ አንተ ለመጀመሪያ ጊዜ ሄርሜላ ማርገዟን የምታበስረው አንተ ማን ስለሆንክ ነው? ማን ስለሆንክ ነው? አንድ ሁለተኛ ነገር ደግሞ ብዙዎቻችሁ ሽማግሌ ላክ እያላችሁ ነው እንዴ? ሽማግሌማ ይላካል እኮ መላክ ግን መጀመሪያ እስኪ አብርሽ ራሱ ይመን አብርሽ መጥቶ ይመን። እመኑኝ አብርሽ ይሄንን ጉዳይ አይቀበልም። እኔ 100% እርግጠኛ ነኝ። 100% እርግጠኛ ነው። አብርሽ ግን የመቀበል ግዴታ አለበት። ለምን ብትሉ አብሮ ታብታብ ሲያረግ አብሮ ጠቅጠቅ ሲያረግ ኖሮ አሁን ባይዘው አብዛኛው ወንዶች ሲያረጉ ደስ ይላቸዋል። ያንን ነገር ማለት ነው። ሽሮ ሲቀምሱ ደስ ይላቸዋል። ኦኬ። ሴቷ ግን ኤብ ስትልባቸው ይፈረጥጣሉ። አብርሽ አሁን ወዴትም መሄድ አትችልም። ግን እኔ አቤልን ከሄርሜላ ማራራቅ አለብን። ቤተሰብ አቤል ከሄርሜላ መራቅ አለባት። እሱ ማን ስለሆነ ማን ስለሆነ ነው እሱ የሄርሜላን ወይኔ ንፋስ ጋይስ ይቅርታ ውጪ ስለሆንኩኝ ነው። የሄርሜላን የእርግዝና ውጤት በይፋ ተቀብሎ ማን ስለሆነ ነው እሱ የደስታ አካፋይ የሆነው ማን ነው? አቤልን እኔ እጠረጥረዋለሁ። አሁንም ቢሆን አቤልን የሆነ ነገር የተሰራ ሄርሜላ ላይ የተሰራ ሴራ አለ ብዬ እንዳላስብ ሄርሜላ ገብታ ሽንት ቤት ገብታ ሽንቷን ሸንታ ይሄ እንትኑን ቼክ ማድረጊያው ላይ አድርጋ 2 ቀይ አድርጓል። ኦልሬዲ ጠዋት እያሳየኋችሁ ነበረ። ጠዋት የተለቀኩት ቪዲዮ ላይ እዩት። ይህንን ቪዲዮ ሰርቸዋለሁ ጠዋት። አሁን ትክክለኛ ናት፣ እርጉዝ ናት ወረቅ እንዳሳየችን ከሆነ ማለት ነው። እና ግን ሆዷ አበጠ ምናምን እንዲህ ሆዷን ትይዛለች፣ ሆዷ ትንሽ ነፋ ብለዋል። ይሄንን ደግሞ ቼክ ማድረግ የሚችለው ደግሞ አብርሽ ነው። ወስዷት የስንት ሳምንት እሷ እንኳን ባታውቀው በላብራቶሪ የስንት ሳምንት ልጅ እንደሆነ ጽንሱ ስንት ሳምንቱ እንደሆነ ጽንሱ እንቅስቃሴው እንዴት ነው? ጥሩ ነው ወይ? ይንቀሳቀሳል ወይ? ከፍ ዝቅ ይላል ወይ? የስንት ሳምንት ነው የሚለውን ይሄንን ቼክ ማስደረግ ያለበት አብርሽ ነው እንጂ አንተ እንደ መንገደኛ ብድግ አድርገህ የሆነ ፋርማሲ ገብተህ ይሄን መተክ አንተ ማድረግ አይጠበቅብህም። አቤል ገባክ? አሁን ሌላ ብጥብጥ እንዲነሳ እያደረክ ነው። አቤል አንዳንድ ጊዜ ጥሩ ነገር የምትሰራ ትመስላለህ፣ ግን ብዙ ጊዜ ሳይ ግን ጥሩ ምንም ነገር ስትሰራ ላይ ምንም ነገር ኢቨን ሄርሜላ የመጥፋቷ እጅ ራሱ ያንተ እጅ አለ ብዬ አምናለሁ። ስለዚህ እኔ ይሄንን ነው ልላችሁ የምችለው። እኛ ስንነግራችሁ አሰሙ። ግን ጠዋት አሁን ምን አልኳችሁ? ይሄን ነገር ምርመራ አድርገው ይፋ እንደሚያደርጉ ነግሬያችኋለሁ። የጠዋት ቪዲዮ ላይ ገብታችሁ እዩ። ጠዋት የለቀኩት ቪዲዮ ላይ ገባችሁ? ስንነግራችሁ አሰሙ። አሁን አብርሽ መጥቶ ይቀውጠዋል። ከኔ እንዴ መቼ ያረገሽ ከኔ ብሎ ይቀውጠዋል። እመኑኝ እርግዝናዋን አይቀበልም አብርሽ አይቀበልም እርግዝናዋን። ግን አብርሽ ነበር ወስዶ ሊያስመረምራት የሚገባው አብርሽ ነበር። እቺ ልጅ ያረገዘችው በጠፋችበት ሰዓት አይደለም። እያቅለሸልሻት ነው፣ ሆዷን እየያዘች ነው። ሆዷ ትንሽ ወጣ ብሏል። ይሄ ይመስለኛል ኦልሞስት የ4 ሳምንት ወይ የ3 ሳምንት ጽንስ ነው ብዬ ነው ማምነው። ከዛም በላይ ሊሆን ይችላል። ስለዚህ ይሄንን ደግሞ ቼክ ማድረግ የሚችለው አብርሽ ነው። እሷ ከአብርሽ ጋር ነበር መሄድ የነበረችው። ለማንኛውም ሄርሜላ እኔ ደስታችን ነው፣ ደስ ይለናል። ግን አጉል አወዳደቅ እንድትወድቂብን አንፈልግም። ይፋ ከማድረግሽ ከመቸኮልሽ በፊት ከአብርሽ ጋር ቁጭ ብላችሁ ዲስከስ ማድረግ ነበረባችሁ፣ መወያየት ነበረባችሁ። ይሄ አቤል በጣም ኩስኩስ ነገር ነው። ቶሎ ነው የሚቸኩለው፣ ነገሮች ላይ ቶሎ ይቸኩላል ምናምን ነገር እና አላቅም ብቻ። እስኪ ለማንኛውም ግን እመኑኝ፣ ግን አብርሽ ግን ይሄንን ልጅ አምኖ ከተቀበለ እኔ የምሬን ነው የምላችሁ፣ ውሻ በሉኝ። አብርሽ ይሄንን ልጅ አምኖ የኔ ልጅ ነው ብሎ አይቀበልም። እመኑኝ። እንዴ ትላንት አርግዣለሁ ስትል እንዴት ፊቱን
አጥቁሮ እንደሄደ አላያችሁ እንዴ? አሁን እኮ ከአብርሽ በላይ እኮ አቤል እኮ ነው አባት መስሎ እየተደሰተ ያለው እኮ አቤል እኮ ነው እንዴ። አቤል ነው እንዴ ያስረገዘው። ሶ ይሄን ነገር ነጻ መውጣት አለበት ብዬ ነው ማምነውና አንዳንድ ጊዜ ለነገሮች ባንቸኩል ጥሩ ነው። አቤል በጣም ቸኩለካል። ጭራሽ እያዘንፈክ ጭራሽ ላንተ ነው የተከፈተው ሙዚቃው። ስለዚህ ይሄንን ነገር አስብበት። ይሄ ነው ልልክ የምችለው ማለት ነው። እና ጋይስ እናንተም ሀሳብ አስተያየታችሁ ከታች ደቅ አድርጉልኝ ማለት ነው ውዶቼ። እኔ አላቅም ብቻ ምን እንደተፈጠረ ባናቅም ግን እየሆነ ያለው ነገር ግን አስፈሪ ነገር ይመጣል ብዬ አስባለሁ። ታውቃላችሁ ከሩታ ጋር ብዙ ነገሮችን አልጨረሰም፣ ንብረት አልተከፋፈሉም፣ ብዙ ነገር አለና ይሄ ነገር ሲፈጠር አብርሽ ላይ ጫና ሊፈጠር ይችላል ብዬ ስላሰብኩ ነው። እኔ ግን አቤልን ብዙም ስለማላምነው ነው የኔ ውዶች፣ ማሮቼ፣ ፍቅሮቼ። ለአቤል እናንተ ጥሩ አመለካከት ካላችሁ እንግዲህ ምንም ማድረግ አልችልም። እናንተ ከታች ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ቤተሰብ ሰላም እደሩልኝ። ባይ ባይ። ኮሜንታችሁ ግን እፈልገዋለሁ። እሺ ሀሳባችሁን አስቀምጡ። አቤል ከዚህ ላይፍ መውጣት አለበት ወይስ የለበትም የሚለውን ጽፋችሁ አስቀምጡልኝ ኮሜንት ላይ። ባይ ባይ።